ቤት አለ። የማኪ ቤቶች ብቻ ናቸው ቀሽቲ ሀቅ የሚናገሩት ማለት የእውነት ነው። አሁን ያቺ እኔ ሄለን ሞላም እውነት ነው የምትናገረው። ባይዘዊ ለሶስት ተከፋፍለልሻል። አሁን ቆይ አንዱ ደግሞ አሉ የድሮ የኛን ታሪክ እየሰሩ ኪያ ሰድቡ ብቻዋን ኪያ ሰድቡ ተላሞራው ነበር። ለአንድ ደግሞ አሉ የልጅቷ ወገን ሆነው ትንሽዬ በሱ በኩል ስተት ሲወራ ከዛ እንዲማሱ ብዙ መናቀው ያለ ይቆሰቆሳል። ምን ያውቃሉ? ምንም እግዚአብሔር አለ። ሰርግማ አለ። አዎ እኔ ሰርግ ሳልበላ አፋችሁን እንዳከፍቱ ነግሬያቸዋለሁ። የለፈውበት እንዴ ብዙ ዋጋ ያስከፈለኛል። አንቺ የእኑ ቶሎ ቶሎ በግርግዳው ሰንበሌጥ እንዳይሆን ተረጋጊ። ለሰርጉ ተረጋጊ። ማሪ ሰርግ አለ። እኔ የሚያናዱኝ አሁን ጂጂ ተሳደበች 5 ወር ምናምን የተባለው ኢትሶኪ አሁን አንድ ቀን ቢገቡ የመጣውን እንትን አይተሻላ። ሴቶቹ የሚያደርጉትን ምናምን ያ ድራማ ደግሞ ይችን ልጅ ይጎዳታል። ባይዘው ይችን ልጅ አብራም ነው ባይዘው ምንም ሴቶች የሚያደርጉት የለም። ራሱ ድራማ ነው የሰራው። የመጀመሪያ ቀንም አሁንም በቀደም ራሱ ሁለቱንም ድራማ ራሱ ሰራ። ጀስት እዚህ በኩል ላይ ሊያቆም ይገባል። ማለት ልክ እሷን ቀናተኛ አድርጎ ማሳየት ይፈልጋል። ወይ ዜድ ደግሞ አንቺ እኮ ያስጠላሽ ማኪን የሰደብሽ ቀን ነው። ቆሽሻ ውጪ ከዚህ ኮተታ። እነሱ ስላወሩ ልጆቹ አይለያዩም። እንዲለይ ማን ነው የሚፈቅድለት? ማን ነው የሚፈቅድለት እንዲለያዩ? ብሬን ያመጣላ። ብዙ ብር እኮ ነው በሱ እሱን በመደገፌ ብዙ ዶላር ነው የቀረብኝ። ስለዚህ ብሬን ያመጣል። ማን ይለቀዋል? እሱ እንዴ ሚስጣጣ ነው። ቀስ በልህ እንዳይለያይ እሱን በመደገፌ ብዙ ብር ቀርቶብኛል። ማን ፈቅዶለት? ቀልድ ነው እንዴ እንደዚህ? ይሄን ሲያሰብ ከቲክቶክ ለመጥፋት ወስኖ ነው። እንዴት እንደምናስገድደው ታሳይሽ ነበረ እንጂ እንዴት እንደምናስገድደው ምን የመሰለ ኬኩን እንደራትና ጭራ እናስበቀለዋለን። ማስገደድ እኮ በጦርነት አይደለም። ነጊ ቢስቲ ማሪ አይ ይታለሽ ይልሽ መዚህ ሪኩዌስት ሪኩዌስት ላኪ። አሁን ሀሳብ በተለይ የምታቃጠሩት በየጊፍቱ በየእንትኑ እየገባችሁ ስነ ስርዓት ያዙ። ዳጊ ነጊቢ እና አሁን ሌላኝ ምናምን እኛ ሰርግ ሳንበላ ምንም አታመጡም። ተበላሽ በኋላ ይለያዩ። ከበላውማ በጣም ይጣፍጣቸዋል። ልጅ ይወለዳል። አይለያዩ። መጀመሪያ ሰርጉ ቆይ ማን የምር ሰርግ ማን ቆሞ ሊድራቸው ነው? ብቻ እሷ ማግባት የምትፈልገው ድሮም በቤተ ክርስቲያን ነው የምፈልገው ብላ ነው። ሊንዳ ዴዚ ቀናተኛ አይደለችም፣ አኩራፊ ናት እንጂ በትክክል ይሄ ነው መያዝ ያለባት። ትቀናለች። ሰላም ሊንዳ፣ ዝም በይ አንቺ ዙ ሸኳኳ ዝም በይ ጠማማ። ሊንዳ እንዴት ነሽ? ዳጊ የሊንዳ ቤት ነው፣ ስርዓት ያለው ቤት ነው። ዝም በይ ቆሻሻ፣ የሻዕቢያ ሰላይ ውሻ። ምን አባትሽ አገባሽ? ምን አባትሽ አገባሽ ነው? ማን ነው የሚድራቸው? አንቺ እዚህ ጋር አፍሽ ከፍተሽ ትታያለሽ እኮ አንቺ መንቀኛ ገረድ፣ የሻዕቢያ ገረድ ውሻ። ወይ ጉድ! ላይ ውጪ! ኧረ ተይ ነፃነት ነው። እዚህ ስድብ አይሰራም ነው። እኮ ትልቅ ሴት ናት፣ ግን ከስድብ ውጪ ሀሳብ የላትም። የትኛው ተሳደር ያኮ ነኝ። አይ አሁን በዚህ ሰዓት ጦርነትኛ ይጂ ሳደር ጦርነት ጎንደሬና ተጋሩ እንዳትል ብለን እኛ ነገር እየሰበሰብን እና አንቺ ሻዕቢያ፣ እኔም እኮ ሻዕቢያ ነኝ። ሻዕቢያ ስድብ መስሏት እኮ ነው። ዳጊ መቼ ነው የምታረጂ ግን? መቼ እኔ ልንገር ቆሮ እንደ ጮክሽ
አፈንዳክቲ እንትን እኮ እየጻፍኩ ቆይቼ ነው። ቆይ ፎቶ አነሳዋለሁ። ስሙ እኔ ልንገራችሁ፣ ዙዙ ስክሪንሾት አንሳቸው። ኮመንት እየገቡ ጂጂ ቤት የሚጽፉትን ነገሩ እንዲባባስ የሚያደርጉትን እንረግጣቸዋለን። ሁሉም ናቸው የሚጽፉት፣ ሁሉም ናቸው የሚጽፉት። እንረግጣቸዋለን። አሞራ እንዲሰደብ የሚፈልጉ ሰዎች እኛ እንረግጣቸዋለን። አሁን እቺ ኪዩሊያ እና ጂጂ የደርቢ ናቸው፣ የኃይለ ስላሴ ደርቢ። የዛሬ ስንት ዓመት አይዋደዱም። ባሏ መላጣ ነው። በውስጥም ደግሞ ባይዘው ያወራሉ። በፊት የሆነ እንትን አላቸው፣ ግንኙነት አላቸው። አዎ ፍሬንድ ናቸው፣ ድሮ ፍሬንድ ናቸው። ባሏ መላጣ እንደሆነ ያወራችባት ጂጂ ናት። ስለዚህ ጂጂ ደግሞ የጀርመን ቅምጥ እንደነበረች ያወራችላት እቺ ኪዊን ናት። የድሮ ደርቢዎች ናቸው። እኔ ኪዊንን አልወዳትም፣ የዲዚን እና ስለሰደበቻት ማለት ነው። እሺ እሺ የዴዚን እናት ስለሰደበቻት እኔ አልወዳትም። ለምን እሷ ልጆቿን ደብቃ በሰው ልጅ የምትቦጭ። አሁን ጂጂ ኦኬ ለገንዘብ ብላ ነው እንደምትሆነው። የእሷ ልጆች ደብቃ የእሷ ልጆች ቆማጣ ይሁኑ ቆንጆ ይሁኑ አይታወቁም፣ ግን የጂጂን ልጅ ትሰድባታለች። ሄለን አሞራውን እንዳትመልስላት እኔ አለው አለችው። አሞራው መመለስ የለት ሄለንን ታጠረገርገዋለች። እኛ ስናስቀጠቅጠዋል ነበር። ሄለን ማለት እኮ የእኛን ድምፅ የምትሰማ ናት። አሞራውን እነሱ እየሸክ እኔ ምንድነው ግራ የሚያገቡ ሄለን ቤት ገብቼ አሞራውን አስቀጥቅጬው የለ እንዴ ደግሞ ሄለን እንደዚህ አጀንዳ ትወዳለች እና እንጀራዋ ማብሰል ትፈልጋለች። ሄለን ምንም አያስገ አሞራ አሁን ለሱ የወገነች መስላ ከሱ ደጋፊዎች ጊፍት ትለቅማለች። ጂጂ አክባሪው ናት። ስህተት ሰርቷል። ኢትስ ኦኬ በቃ ማሳረግ በቃ ማለፍ። እሱ መልስ ካልሰጣት ጂጂ አትመልስለትም ደግማ። እንደውም ጂጂ ትሻላለች። ሄለን ማለት እኮ የኛን ቦሬ የኛን በኢንቦክስ የጻፍንላትን የምታመን ጀግና ናት። እንኳን የሰውን እሱ አጀንዳ ነው። ምን አገባት? እውነት ይሁን አይሁን ብቻ አጀንዳ ይሁን እየተነተነች ትሄድበታለች። 10 ሰዓት ተቀምጣ ይሆናል። እሱ አጀንዳ ቢሆን እኛ እቺ ልጅ ትጎዳለች። እቺ ልጅ ስሟ መነሳት አትፈልግም። ገባሻ? የምር ደጋፊዎች የሱ ደጋፊዎች ብሰሉ የሆነ ስለሱ ሲወራ ከዛ እሱ የሚደግፍ ሙዚቃ ንግግር